ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ለዚህ ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንደ ሁልጊዜው ዛሬም ቆይታ ስናደርግ እናንተ ደግሞ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ዛሬ በጉጉት የሚጠበቀውን ኦል ኢንግሊሽ ፋይናል ከሶስቱ የአውሮፓ መድረኮች አንዱ የፍጻሜ ጨዋታውን ዛሬ ይደረጋል። ሳን ማሜስ ቢልባኦ በባስክ ግዛት ዛሬ ትልቁ ጨዋታ ሲደረግ ሁለቱ የፕሪሚየር ሊግ ክለቦች ማንቸስተር ዩናይትድ እና ቶትናም ይፋለማሉ። ጨዋታው እንዴት ባለ ውጤት በማን አሸናፊነት ሊጠናቀቅ ይችላል? የግል መልከታችሁን ልታጋሩን ትችላላችሁ። ከዚህ ጋር በተያያዘና ሌሎች በርካታ አጫጭር ስፖርታዊ መረጃዎቻችን ዛሬም እንደተጠበቁ ናቸው። ውድ ቤተሰቦቻችን ከጨዋታው በተጨማሪ ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል በርካታ የቡድን ዜናዎችን እናነሳለን። ዛሬ ሰበር መረጃ ካልን ግን ዩናይትድ ቤት ቪክተር ጊዮኬሬስን ለማስፈረም ያደረጉት እንቅስቃሴ ነው። በማንቸስተር ዩናይትድ ተሰናባች ቆይ ተጫዋቾችንም በተመለከተ ወይም በቡድኑ የሚከርሙ ተጫዋቾችን በተመለከተም አዳዲስ መረጃዎች ወጥቷል። ከኤሮፕ ሊጉ ጨዋታ በተጨማሪ ማንቸስተር ዩናይትድ ቤት የዝውውር መረጃን በስፋት ለውድ አድማጮቻችን እንደዚሁ የምናጋራችሁ ይሆናል። አርሰናል ቪክተር ጊዮኬሬስ ላይ ጸንቶ መቆየት እንደማይችል አረጋግጦታል። ምክንያቱም ማንቸስተር ዩናይትድ አካሄዱ አሁን ጠንከር ያለ ሆኗል። ለመሆኑ በአርሰናል ሌሎች የአጥቂ ዝውውር እንቅስቃሴዎች ከምን ደረሱ? ለመሆኑ ከቪክተር ጊዮኬሬስ የተሻለ አማራጭ የተባለው ማን ነው? ለአርሰናል ደጋፊዎች በዝውውር መረጃ ክፍለ ጊዜ እናነሷለን። ከዛ በተጨማሪ የቀዶ ጥገና ስለሚያስፈልገው ተጫዋች ዩሊያን ቲምበር እና የአርሰናሏን አሊሳ ሩሶን እናነሳለን። በአርሰናል የመረጃ ክፍለ ጊዜ ተጨማሪ መረጃዎችን ይዘናል። ሊቨርፑሎች እንግዲህ የዓመቱ ምርጥን እየተንበሸበሹት ይገኛሉ። ለየት ያለው ነገር የፕሪሚየር ሊግ የዓመቱ ምርጥ ተጫዋች በዘ አትሌቲክስ ሲመረጥ 5 ከሊቨርፑል ናቸው። ከፍለረን ወርዝ ዝውውር ከሳላህ ወቅታዊ ጉዳዮች ጋር በተያያዘ በሊቨርፑል የመረጃ ክፍለ ጊዜያችን ለውድ አድማጮቻችን እንደዚሁ ተጨማሪ መረጃዎችን ይዘናል። ቼልሲዎች የማይነኩም የማይተኩም ተጫዋቾች የዋላቸውን ይፋ አድርገዋል። ከዛ በተጨማሪ ጄሚ ካራገር አሁንም በቼልሲ ላይ ስጋት አለኝ እያለ ነው። በቼልሲ በኩልም የኮንፈረንስ ሊጉን የፍጻሜ ጨዋታ ተመልክቶ የቡድን ዜና ይፋ ተደርጓል። ለቼልሲ ደጋፊዎች እንደዚሁ ይህን መረጃ እናጋራለን። ትላንት በፕሪሚየር ሊጉ እንግዲህ 2 ስቴዲየሞች ጨዋታ ነበሩ። በሁለቱም ስቴዲየም ሆድም የባሰው እንባም የፈሰሰው ነበረ። ስንብቶች ነበሩ። አንደኛው ኢትሃድ ስቴዲየም ላይ ነው። የኢትሃድ ስቴዲየሙ ጨዋታ ማንቸስተር ሲቲን ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተስፋ ያለመለመ የኬቨን ደብሮይናን ስንብትም እውን ያደረገ ነበረ። ሲቲ ድል ያደረገበት ጨዋታ ቀይ ካርድን በሽበሽ ያለው ነበረ። ይህን ጨዋታ ለማንቸስተር ሲቲ ደጋፊዎች በስፋት የምናስቃኛቸው ይሆናል። የኬቨን ደብሮይናን ስንብትንም በተመለከተ ተጨማሪ መረጃ ይዘናል። ሌላኛው እንባም የፈሰሰበት ሆድም የባሰው ተጫዋች የነበረው በፓላስና በወልቭስ የሴልኸርስት ፓርክ ስቴዲየም ጨዋታ ነበረ። ከዚህ ጋር በተያያዘ ተጨማሪ መረጃ ይዘናል። ዛሬ የሰበር መረጃ ካልን በዝውውር የመረጃ ክፍለ ጊዜያችን ያልተጠበቁ 2 ዝውውሮችን እናደርሳችኋለን። ሌሎችም ለእናንተ ውድ አድማጮቻችን መርጠን ያሰናዳነው መረጃ አለ። ውድ ቤተሰቦቻችን እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ አድርጉ። ላይክ እያረጋችሁ አበረታቱን። ለሐሳብ አስተያየታችሁ አመስግነን ዛሬ በአውሮፓ መድረክ ከሶስቱ የአውሮፓ መድረኮች አንዱ የፍጻሜ ጨዋታ በኤሮፕ ሊግ ቢልባኦ ሳን ማሜስ ሲደረግ ከቶተናም እና ከዩናይትድ ማን በመድረኩ ይነግሳል? ሐሳባችሁን አስፍሩልን። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ዛሬ ከአውሮፓ ኤሮፕ ሊግ የፍጻሜ ጨዋታ በተጨማሪ ውድ ቤተሰቦቻችን በሳውዲ ፕሮ ሊግ አልናስር ከአልካሊጅ፣ አልኮሁት ከአልፋያ ለዚሁም አልዋሂድ ከአልሂላል ጋር ጨዋታቸውን የሚያደርግ ይሆናል። ሌሎች የሚደረጉ ጨዋታዎች ናቸው። ዛሬ ግን የዓለም አይኖች ሁሉ የሚያርፉበት ትኩረትን የሚስበው ጨዋታ ሳን ማሜስ ቢልባኦ ማንቸስተር ዩናይትድ ከቶትናም ሆትስፐርስ የሚያደርጉት ትልቁ የፍጻሜ ጨዋታ ነው። ይህን ጨዋታ ተጠባቂ የሚያደርገው ደግሞ
አንዳቸው አሸንፈው ዋንጫውን ከማሸነፍ በዘለለ ትልቅ የሚያገኙት ነገር አለ። የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጡበታል። ጨዋታውን ከቶትናም ሆትስፐርስ ጀምረን እናንሳው። በጣም ማውጣት ስነ ስርዓቱ ቶትናም ቀዳሚ ቡድን ሆኗል። በዚህ መሰረት ቶትናምን እናስቀድም። ቶትናም በአጠቃላይ በሁሉ መድረኮች ወደ ቤተሰቦቻችን ባረጋቸው ያለፉት 5 የመጨረሻ ጨዋታ 2 ድል 2 ሽንፈት 1 አቻ ሲኖረው ማንቸስተር ዩናይትድ ደግሞ በሁሉም ውድድሮች በመጨረሻዎቹ ጨዋታ ልክ እንደ ቶትናም ሁሉ 2 ድል አለው፣ ግን አቻ የለውም። 3 ሽንፈት በማንቸስተር ዩናይትድ በኩል ተመዝግቧል። በኤሮፕ ሊግ ስለሆነ ፍጻሜያቸውን የሚያደርጉት ውድ ቤተሰቦቻችን የመጨረሻ 5 የኤሮፕ ሊግ ጨዋታቸውን ደግሞ ነጥለን እንመልከት። እጅግ ተመሳሳይ ውጤት ነው ያላቸው። ቶትናም ባለፉት 5 የመጨረሻ የኤሮፕ ሊግ ጨዋታ 4 ድል 1 አቻ፣ ማንቸስተር ዩናይትድም በመጨረሻ 5 የኤሮፕ ሊግ ጨዋታ 4 ድል 1 አቻ። ለየት የሚያደርገው ነገር ደግሞ ወደ ቤተሰቦቻችን እሱ አይደለም፣ አቻ የወጡበት ሳምንት ተመሳሳይ ሳምንት ነው፣ ያሸነፉበት ሳምንት ተመሳሳይ ሳምንት ነው። በተመሳሳይ ብቃት ላይ ይገኛሉ ማለት ይቻላል። በኤሮፕ ሊጉ ለየት የሚያደርገው ነገር ዩናይትድ አንድም ሽንፈት ሳይቀምስ ነው ለዚህ ለፍጻሜ ጨዋታ የሚደርሰው። ፍጻሜን ጨዋታ ያለ ሽንፈት መድረስ ካስታወሳችሁ አምና ይህንን ታሪክ የሰራው ቡድን የዣቪ አሎንሶ ባየርን ሊቨርፑልን ነበረ። ግን በመጨረሻው ጨዋታ በአታላንታና በኤድሞላ ሉክማን 3 ግቦች 3-0 ተሸንፎ ነበር። ማንቸስተር ዩናይትድ ይህ ዕጣ ይገጥሟል ወይንስ ይቀለብሷል የሚለው ዛሬ ይጠበቃል። ሁለቱ ክለቦች የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ቶትናም 3ቱን አሸንፎ ዩናይትድ 1ዱን ናቸው ወጥቷልና የቶትናም የበላይነት ፍጹም ነበር ማለት ይቻላል። በመጨረሻዎቹ 4 ጨዋታ በታሪክ ግን ዩናይትድ 94 ጊዜ ቶትናምን ሲያሸንፍ ቶትናም 50 ጊዜ አሸንፏል። 48 ጊዜ እነኚህ ሁለት ቡድኖች ባቻ ውጤት አጠናቀዋል። ሁለቱ በአጠቃላይ በኤሮፕ ሊግ በነበራቸው ጉዞ ቶትናም 9 ድል ዩናይትድ 9 ድል፣ ቶትናም 3 አቻ ዩናይትድ 5 አቻ፣ ቶትናም 2 ሽንፈት ዩናይትድ ምንም ሽንፈት አላስተናገደም። ዛሬ ምሽት 4 ሰዓት በስፔን ሳንማሜስ የቢልባኦ ስቴዲየም ላይ በጨዋታው ላይ እንግዲህ ፍሌክስ ዦየር በመሃል ሜዳ ዳኝነት፣ ባስቲን ዳርከርት በቫር ዳኝነት ይመሩታል። የአንጌል ፖስቴኮግሉ ቡድን ቶትናም ሆትስፐርስ የሩበን አሞሪም ቡድን ማንቸስተር ዩናይትድ ያስተናግዳል። ሁለቱም ክለቦች እጅግ በጣም አስከፊውን ሲዝን በፕሪሚየር ሊግ አሳልፈዋል። ምንም የሚፈጥሩት ነገር የለም 38ኛ ሳምንት መርሃ ግብራቸው ላይ። ይልቁንስ ዛሬ ያሸነፈው ቡድን በቀጣይ የ2025-26 የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆኑን ያረጋግጣል። ማን ባለ ክብር ይሆናል? ማን ይነግሳል? ማን ዓመቱን ያሳምራል? ሐሳባችሁን ግምታችሁን በሐሳብ መስጫ ሳጥናችን ላይ አስፍሩልን። ለዩናይትድም ለቶትናም ሆትስፐርስም ደጋፊዎች ግን ተጨማሪ የቡድን መረጃዎችን ስለያዝን እስከ ፕሮግራማችን ፍጻሜ የዩናይትድም የቶትናምም ደጋፊዎች ቆዩ እንላለን። ሪያል ማድሪድ ዳኒ ካርቫሃል ተመልሶለታል። በቦታው ላይ ደግሞ ትሬንት አሌክሳንደር-አርኖልድን አስፈርመዋል። ታዲያ ዳኒ ካርቫሃል በዚህ ጉዳይ ላይ ጥያቄ ቀርቦለት ነበረ። ምንም የሚያስፈራኝ ነገር የለም፣ ሁለታችንም ለአንድ ቡድን ነው የምንጫወተው፣ ፉክክር ካለ ጥንካሬ ይመጣል፣ ስለዚህ ሁለታችንም ለቡድኑ ያለንን ምርጥ ነገር እንሰጣለን፣ የአርኖልድ መምጣት ለእኔ ምንም አይነት ስጋት አይፈጥርብኝም ብሏል። ሰበሩ መረጃ ሪያል ማድሪድ የአትሌቲኮ ቢልባውን የክንፍ አጥቂ ኒኮ ዊሊያምስን ለማስፈረም ጥረት ማድረግ መጀመሩ ነው። ውድ ቤተሰቦቻችን እስከዚህ ሰዓት ድረስ አልሰማንም ነበረ ሪያል ማድሪዶች ይህን ተጫዋች ይፈልጉታል የሚል መረጃ። ነገር ግን በሰበር ማርካ ጥረት እየተደረገ እንደሆነ 58 ሚሊዮን ፓውንድ የውል ማፍረሻውንም ለመክፈል ሪያል ማድሪድ ፈቃደኛ መሆኑ ተረጋግጧል። ዊሊያምስ ክለቡን የሚቀላቀል ከሆነ ሮድሪጎ መልቀቁ 100% ይረጋገጣል ማለት ነው። ያልታሰበ ዝውውር ነው። ለማንኛውም በሰዓታት ውስጥ ሊያልቅ የሚችል ዝውውር ብሮታል ማርካ። ሌላው ቢቢሲ ስፖርት በሰበር ይዞት የወጣው መረጃ ሪያል ማድሪዶች ከዓለም ክለቦች ዋንጫ በኋላ 100 ሚሊዮን ፓውንድ ድረስ የሚያወጡበት ተጫዋች የቼልሲው ተጫዋች ኤንዞ ፈርናንዴዝ ነው ይላል። ይህንም ተከትሎ የመሃል ሜዳውን ለማጠናከር አርጀንቲና አማካኝ ኤንዞ ፈርናንዴዝ
ቁጥር 1 ምርጫ ሆኗል። 100 ሚሊዮን ፓውንድ በሪያል ማድሪድ በኩል ለዚህ አማካይ ስፍራ ተጫዋች ቢመደብም ቼልሲዎች ግን ከ127 ሚሊዮን ፓውንድ በታች ተጫዋቹን ለገበያ ያቀርቡታል ተብሎ አይጠበቅም። ቼልሲዎች 127 ሚሊዮን ፓውንድ ኤንዞ ፈርናንዴዝን መሸጥ ያዋጣል ብላችሁ ታስባላችሁ ወይ? ሪያል ማድሪዶች 100 ሚሊዮን ፓውንድ መደበዋል ለኤንዞ ፈርናንዴዝ። ሉካስ ቫስኬዝ ከክለቦች ዓለም ዋንጫ ጨዋታ በኋላ በይፋ ከሪያል ማድሪድ እንደሚሰናበት ተረጋግጧል። ነገር ግን በዓለም ክለቦች ዋንጫ ሪያል ማድሪድን እንደሚወክልም ተረጋግጧል። ሪያል ማድሪድ ቤት ጁድ ቤሊንግሃም ደግሞ ከዓለም ክለቦች ዋንጫ በኋላም ወደ ቀዶ ጥገና እንደሚያመራ ተረጋግጧል። አመቱን እንግዲህ በትከሻ ጉዳት እየተሰቃየ ጨዋታን ያደረገው ለዚሁም በአልባሳትም ድጋፍ ጭምር ነበር ጨዋታ ሲያደርግ የነበረው። የግድ የቀዶ ጥገናው አስፈልጎታል። ቀዶ ጥገናው በኋላ ለ3 ወራት ከሜዳ የሚርቅ ይሆናል። ምናልባት የዓለም ክለቦች ዋንጫ ባይኖር ኖሮ ሪያል ማድሪድ ተጫዋቹን አሁን ያደርግለት ነበር የቀዶ ጥገና። በተጫዋቹ በኩል ግን ያው ለዓለም ክለቦች ዋንጫ ስለሚፈለግ ግልጋሎቱ ቀዶ ጥገናው ለ1 ወር የሚራዘም ይሆናል ማለት ነው። ጁድ ቤሊንግሃም በሪያል ማድሪድ ቤት ዘንድሮ በጣም አስደናቂ የሚባል ጊዜን በግሉ ካሳለፉ ተጫዋቾች አንደኛው ነው። ምናልባት ለሪያል ማድሪድ ብቸኛውን ዋንጫ ለማምጣት በዓለም ክለቦች ዋንጫ ደግሞ ትልቁ ሚና ይኖረዋል ተብሎ ይጠበቃል። ራፊኒያ እስከ 2028 በባርሴሎና እንደሚቆይ ተረጋግጧል። ፊርማውን ማኖሩን ተረጋግጧል። በቀጣይ እንግዲህ ባርሴሎና ይፋ ያደርጉታል ተብሎ ይጠበቃል። ይሄንን ፊርማ የአሰልጣኝ ሃንሲ ፍሊክና ራፊኒያ ኮንትራት ተጠናቋል። በባርሴሎና ቤት ይፋ ማድረግ ብቻ ነው የቀረው። ውድ ቤተሰቦቻችን ከራፊኒያ ጋር በተያያዘ ግን አንድ ተጨማሪ መረጃ እናድርሳችሁ። ትላንት አትሌቲክ በውድድር ዓመቱ በክለቦች በአውሮፓ ዙሪያ ምርጦችን እየመረጠ ነበረ። አትሌቲክ የወንዶች የአውሮፓ ምርጡ ተጫዋች የባርሴሎናው ራፊኒያ ሆኖ ተመርጧል። ራፊኒያ 28 ዓመቱ ላይ ይገኛል። ዘንድሮ በብዙ መንገድ ምርጡ ተጫዋች ለመሆን መጥቀስ የምንችላቸው በርካታ ቁጥሮች አሉት። በአጠቃላይ ግን ሻምፒዮን በሆነው ባርሴሎና በላሊጋ በስፔን ሱፐር ካፕ እና እንደዚሁም በኮፓ ዴላሬ ምርጡ ተጫዋች ነበር ማለት ይቻላል። ነገር ግን በአውሮፓ ሻምፒዮንስ ሊግን ባሳየው ብቃት የአውሮፓ የዓመቱ ምርጥ ተጫዋች ሲል አትሌቲክ መርጦታል። ሌላኛው አትሌቲክ የዓመቱ ምርጥ ወጣት ተጫዋች ላሚን ያማል ሆኗል። ይሄ በርካቶች የሚከራከሩበት አይመስልም። ላሚን ያማል አይደለም የወጣቶቹ የዋናዎቹ ምርጥ ተጫዋች መሆን የሚያስችለውን አይነት ብቃት አሳይቷል። 24-25 የውድድር ዓመት ላይ ለባሎንዶር ከታጩ ተጫዋቾችም አንደኛው እንደሆነ ይታወቃል። ምርጡን ዓመት ያሳለፈው ላሚን ያማል ደግሞ አትሌቲክ የዓመቱ ምርጥ ወጣት ተጫዋች ተብሎ ተመርጧል። የአውሮፓ የዓመቷ ምርጥ ተጫዋች ተብላ ደግሞ አትሌቲክ የተመረጠችው አይታን ባውንማቲ ናት። የባሎንዶርም አሸናፊ ናት። መልካሟ ሴት በባርሴሎና ቤት እጅግ በጣም አስደናቂ ውድድር ዓመትን ሲያሳልፉም በርካታ ክብሮችን ዘንድሮ ባገኘው የሴቶቹ የባርሴሎና ቡድን ውስጥም ቁልፍ ሚና ነበራት። የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ቡድኗ እንዲደርስም አድርጋለች። እቺ ተጫዋች ደግሞ በአውሮፓ የሴቶቹ ምርጥ ተጫዋች ተብላ እንደዚሁ ተመርጣለች። የፈረንሳዩ ቱጃሩ ክለብ አሰልጣኝ የፓሪስ ሰን ዠርሜን ማለት ነው ሉዊስ ኤንሪኬ ቡድናቸውን ለአውሮፓ ሻምፒዮንስ ሊግ ፍጻሜ ያደርሰውታል። ዘንድሮ 4 ዋንጫዎችን ማንሳት ይችላሉ። 4 ዋንጫዎች ነው ማንሳት የሚችለውም ሲጀመር ዓመታቸው የነበረው 4ቱንም ማንሳት ይችላሉ። ሉዊስ ኤንሪኬ ደግሞ የአውሮፓ የዓመቱ ምርጥ አሰልጣኝ ተብለው ተመርጠዋል። በ4-3-3 ፎርሜሽን እየተመሩ ይሄ የዘንድሮ ጥራት ያለውን ቡድን አስመልክተውናል። በተለይም የካውንተር አታካቸው የኳስ ቁጥጥራቸው ፍጹም የተለየ ነው። የአውሮፓን እግር ኳስ በክብር ለመደምደም ደግሞ በሜ 21 ሙኒክ አሊያንዝ አሬና ስቴዲየም ላይ ከኢንተር ሚላን ጋር የፍጻሜ ጨዋታ ያደርጋሉ ቡድናቸውን ይዘው። ለማንኛውም የአውሮፓ የዓመቱ ምርጥ አሰልጣኝ ብሏቸዋል አትሌቲክ። ቦሩሲያ ዶርትመንድ እና አይንትራክ ፍራንክፈርት መካከል የሚደረገው ድርድር ጥረት ወይም ፉክክር በቦሩሲያ ዶርትመንድ የበላይነት ሊጠናቀቅ ከጫፍ ደርሷል። ይሄውም የሰንደርላንዱን የአማካይ ስፍራ ተጫዋች ለማስፈረም ነው። በተጫዋቹ ላይ በጣም ደስተኛ ናቸው በርካታ የአውሮፓ ክለቦች። ጁድ ቤሊንጋም ይባላል። የጁድ ቤሊንጋም ወንድም ነው። ምናልባት የወንድሙን ፈለክ ከተከተለም ለቦሩሲያ ዶርትመንድ እሱ ራሱ ይሁንታውን ሊሰጥ ይችላል። ለማንኛውም ዶርትመንድ ከአይንትራክ ፍራንክፈርትን በተሻለ ጥረት እያደረገው ይገኛሉ።
ትላንትና ውድ ቤተሰቦቻችን በሳውዲ ፕሮ ሊግ ሻምፒዮኖቹ ጨዋታ አድርገው ነበር። አልኢታድ ባለፈው ሳምንት ነበር የሳውዲ ፕሮ ሊግን ድል ማድረጋቸውን ያረጋገጡት። ድል ካደረጉም በኋላ ግን ወደ ሽንፈት አላመራም ቡድናቸው። አልሸባብ ጋር ያደረገውን ጨዋታ በድል ነው የተወጣው። 3-2 በሆነ ውጤት ድል አድርገዋል። ዲያቢ አንደኛውና 34ኛው ደቂቃ ላይ፣ ቤርግዌን 58ኛው ደቂቃ ላይ ሶስቱን የአልኢትሃድ የማሸነፊያ ግቦች ከመረብ አሳርፈዋል። ለአልሸባብ ሁለቱን ግቦች ካራስኮና እንደዚሁም ጉንካ ናቸው ማስቆጠር የቻሉት። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ሻገር በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ባለፈው ሳምንት ከተመለከትናቸው ጨዋታዎች ውስጥ አንደኛው በዌምብሌ በፓላስና በማንቸስተር ሲቲ መካከል የነበረው የኤፍኤ ካፕ የፍጻሜ ጨዋታ ነበረ። በጨዋታው እንግዲህ ክሪስታል ፓላስ ድል አድርጎ በታሪክ ለመጀመሪያ ጊዜ ዋንጫ አግኝቶ የኢሮፕ ሊግን ትኬት እንደቆረጠ ይታወቃል። ታዲያ በጨዋታው ላይ ኡመር መርሙሽ ፍጹም ቅጣት ምት ስቶ ነበር። እንደሚስተው ነግሬው ነበር ብሏል ዳንኤል ሙኒዝ የፓላሱ ተጫዋች። ሙኒዝ ስለ ኤፍኤ ካፕ የፍጻሜ ጨዋታ ሲናገር ሃላንድ ኮከብ ጎል አግቢ ስለሆነ ለምን አንተ ፍጹም ቅጣት ምቱን አተመታም ብዬ ጠየቅኩት። እርሱ ግን መርሙሽ ጥሩ መቺ ነው ሲል መለሰልኝ። እኔ ግን አንተ ካለመታ ኡመር መርሙሽ ይስታል እያልኩት ነበር፣ እንዳለውም ስቶታል ብሏል። በኢብሪቼ ኢዜ ብቸኛ ግብ ጨዋታውን አሸንፎ ባለ ክብር እንደነበሩ ይታወሳል። ሌስተር ሲቲ በቀጣይ የመጨረሻ ጨዋታውን ሩድ ቫን ኒስተልሮይ ሌስተር ሲቲን ከበራ በኋላ እሱን የሚተኩ አሰልጣኞችን እያነጋገረ ይገኛል። ሩስል ማርቲን ዋነኛው ሰው ሆኗል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሌስተር ሲቲዎች የሩድ ቫን ኒስተልሮይን የመጨረሻ ጨዋታ እሁድ ይመለከታሉ። ከዛ በኋላ በቀጥታ ስንብት ይገጥመዋል ተብሏል። ማንቸስተር ዩናይትድን በጊዜያዊነትና በምክትል አሰልጣኝነት ሲመራ የነበረው ሩድ ቫን ኒስተልሮይ ስኬት አልመጣም በሌስተር ሲቲ። በርካታ ሽንፈቶች ብቻ አይደለም ውድ ቤተሰቦቻችን፣ በርካታ መጥፎ ሪካርዶች በዚህ ዓመት በሌስተር ሲቲ ሲመዘገቡ አብዛኛው የተመዘገቡት በሩድ ቫን ኒስተልሮይ አሰልጣኝነት ዘመን ነበረ። ኒካስል ዩናይትድ ቤት የመቆየቱ ነገር እርግጥ አይደለም። ብሩኖ ጉማሬሽ የአውሮፓ ትልቅ ክለቦችን ቀለብ ስቦ ነበረ። አሁን ግን የዘንድሮ የሳውዲ ፕሮ ሊግ ሻምፒዮኑ አልኢታድ ይህን ተጫዋች ከኒካስል ዩናይትድ እና ከአውሮፓ ትልቅ ክለቦች ለመውሰድ 120 ሚሊዮን ዩሮ ለማቅረብ ፍላጎት አላቸው ተብሏል። ይህ ለኒካስል ትልቅ የሚባል ገንዘብና የሚፈልጉትን ያህል ገንዘብ ነው እና የፕሪሚየር ሊግ ክለቦች ይህን ያህል ገንዘብ ያቀርባሉ ተብሎ አይጠበቅም። ለብሩኖ ጉማሬሽ ምናልባት የተጫዋቹ ፍላጎት ከሆነ ኒካስል ዩናይትዶች ትልቅ ገንዘብ ከዚህ ዝውውር ሊያገኙ ይችላሉ። የተጫዋቹ ፍላጎትስ እንዴት ያለ ነው የሚለው ደግሞ በቀጣይ ክረምት በትልቁ የሚጠበቀው ነው። የዘ አትሌቲክ ምርጫ ስንመለስ በተወዳጁ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ ኑኖ ስፕሪንቶ ሳንቶስን መርጧል። ዘንድሮ ኑኖ ስፕሪንቶ ሳንቶስ አምና ለመውረድ ሲዳክር የነበረውን ቡድን ይዘው ለአውሮፓ ሻምፒዮንስ ሊግ ለማብቃት እየተፋለሙ እንደሆነ ይታወቃል። የመጨረሻውን ጨዋታ ቡድናቸውም ከቼልሲ ጋር ሲያደርግ ደግሞ ድል የሚያደርጉ ከሆነና ሌሎች ውጤቶች ላይ ተመርኩዘው ቀጣይ ትኬቱን ሊቆርጡ ይችላሉ። ካልተሳካ በኤሮፓ ሊግ ሊሳተፍ ይችላል ቡድናቸው አሊያም በኮንፈረንስ ሊግ። ታዲያ ኑኖ ስፕሪንቶ ሳንቶስ ዘንድሮ ባስመዘገቡት ውጤት ከሻምፒዮኑ ሊቨርፑል አሰልጣኝ አርኔ ስሎት በላይ ዘ አትሌቲክ የዓመቱ የፕሪሚየር ሊጉ ምርጥ አሰልጣኝ ብሎ መርጧቸዋል። ትላንት ሆድም ወይባሰው እምባም የፈሰሰው ስቴዲየም ሴልኸርስት ፓርክ ስቴዲየም ነበረ። ስንብትም ነበረው። ፓላስ ድል አድርጓል በጨዋታው። ውድ ቤተሰቦቻችን በርካታም ግብ የተመለከትንበት ጨዋታ ነበረ። የሴልኸርስት ፓርኩን ጨዋታ ክሪስታል ፓላስ 4-2 አሸንፏል። በጨዋታው ግብ አስቆጣሪ የነበሩት ግን ቀድመው ወልቭሶች ነበሩ። አግቡዱ 24ኛው ደቂቃ ላይ ያስቆጠራት ግብ መሪ ብታረጋቸውም ነገር ግን ለፓላስ ኒኪታ 27ኛውና 32ኛው ደቂቃ ላይ ቺልዌል 50ኛው ደቂቃ ላይ ግብ አስቆጥሮ 3-1 መሩ። ስትራንድ ላርሰን 62ኛው ደቂቃ ላይ ጨዋታውን ወደ 3-2 ቀይሮት ነበር። በኋላም ላይ ግን ኢብሪቼ ኢዜ 86ኛው ደቂቃ ላይ አራተኛውን የፓላስ ግብ አስቆጥሮ ጨዋታው በፓላስ 4-2 አሸናፊነት ተጠናቋል። በዚህኛው ስቴዲየም ደግሞ የእምባ የፈሰሰው ተጫዋች ጆኤል ዋርድስ ነው። ከ13 ዓመት በኋላ
ከክሪስታል ፓላስ ጋር በይፋ ተለያይቷል። ተጫዋቹም በትላንትናው ዕለት የመጨረሻ የሴልኸርስት ፓርክ ስቴዲየም ጨዋታውን አድርጓል። የመጨረሻ ጨዋታቸውን ከሜዳቸው ውጪ ስለሚያደርጉ ማለት ነው። ዘንድሮ ግን ለተጫዋቹ ስንብቱ መልካም የሚባል ነገርም አለው። ምክንያቱም ከዚህ ክለብ ጋር ታሪካዊ ዋንጫን ካነሳ በኋላ ነው ከክለቡ የሚሰናበተው። እሁድ የዋንጫ ባለቤት እንደነበሩ ይታወቃል። በፓላስ የእግር ኳስ ታሪክ ውስጥ የመጀመሪያውን ዋንጫ ከ13 ዓመት በኋላ ጆኤል ዋርድስ በይፋ ከክሪስታል ፓላስ ጋር ተለያይቷል። ሌላኛው እንደዚሁ አይነት ክስተት የነበረበት ጨዋታ ኢትሃድ ስቴዲየም ማንቸስተር ሲቲ ከበርንማውዝ ባረጉት ጨዋታ ነበረ። በጨዋታው ማንቸስተር ሲቲዎች 3-1 በሆነ ውጤት ድል አድርገዋል። ግብ በማስቆጠር ኦመር መርሙሽ 14ኛው ደቂቃ ላይ መድሪያ ያደረጋቸው፣ ቤርናንዶ ሲልቫ 38ኛው ደቂቃ ላይ 2-0 እንዲመሩ አደረገ። 89ኛው ደቂቃ ላይ ጎንዛሌዝ 3ኛዋን ግብ ለሲቲ ማስቆጠር ችሏል። ብቸኛዋን የበርንማውዝ ከሽንፈት ያልታደገች ግብ ደግሞ ጂፕሰን ነበረ 96ኛው ደቂቃ ላይ ማስቆጠር የቻለው። በማንቸስተር ሲቲ በኩል ኮቫቺች 67ኛው ደቂቃ፣ በበርንማውዝ በኩል ኮክ 73ኛው ደቂቃ በቀይ ካርድ ከሜዳ የተሰናበቱ ሁለት ተጫዋቾች ነበሩ። የማንቸስተር ሲቲ እንግዲህ ተጫዋች የነበረው እና የባሎንዶር አሸናፊ የነበረው ሮድሪ ለማንቸስተር ሲቲ ከረጅም ጊዜ በኋላ ከጉዳት አገግሞ ጨዋታ ያደረገበት፣ ኬቨን ደብሮይና በኢትሃድ ስቴዲየም እንግዲህ ስንብት ያደረገበት፣ እንደዚሁ በጨዋታው ደግሞ ሲቲ 68 ነጥብ ይዞ 3ኛ የመጣበት፣ በርንማውዝ በ53 ነጥብ 11ኛ የቀረበት ሲሆን የፊታችን እሁድ ፉላም ከማንቸስተር ሲቲ፣ ክራቨን ኮቴጅ በርንማውዝ ከሌስተር ሲቲ ቪታሊቲ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ውጤቱን ተከትሎ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ 68 ነጥቦችን ይዟል። የመጨረሻውን ጨዋታ ከፉልሃም ጋር ያደርጋል። በአንጻራዊነት ካየነው ለሲቲ ቀላል የሚባል ተጋጣሚ ይመስላል። ሌላኛው በአራተኛ ደረጃ የሚገኘው ኒውካስል ዩናይትድ ነው። 66 ነጥብ ያለው ኤቨርተንን በፍጻሜ ይገጥማል። 66 ነጥብ ይዞ የአውሮፓ ሻምፒዮንስ ሊግ ደረጃ ውስጥ የመጨረሻው ላይ የሚገኘው ቼልሲ ነው። ከኖቲንግሃም ፎረስት ጋር ይጫወታል። 66 ነጥብ ያለው በተመሳይ። ሌላኛው የኡናይ ኤምሬ ቡድን አስቶን ቪላ 66 ነጥብ ይዞ ከማንቸስተር ዩናይትድ ጋር ጨዋታውን ያደርጋል። ሌላኛው ኖቲንግሃም ፎረስት ነው። 65 ነጥቦችን ይዞ ከቼልሲ ጋር የመጨረሻውን ጨዋታ ያደርጋል። እነኚህ 5 ጨዋታዎች ቀጣይ ሳምንት ከቀሮቹ 5 ጨዋታዎች በላይ የበርካቶችን ቀልብ ይስባሉ። ማንቸስተር ሲቲ ከምሽቱ ጨዋታ በኋላ ታሪካዊ የመሃል ሜዳ ተጫዋች ኬቨን ደብሮይናን በደማቅ ዝግጅት ሸኝቷል። በሽኝት ዝግጅቱ ላይ ንግግር ያደረገው ኬቨን ደብሮይና ደና ሁኑ ለማለት ለኔ ጊዜው አሁን ነው ሲል ተደምጧል። ሁላችሁንም ወዳችኋለሁ ሲል ለደጋፊዎች የተናገረው ደብሮይና አንድ ቀን መለሳለሁ፣ ይህ የመጨረሻ አይሆንም ሲል ተደምጧል። አክሎም በቀጣዮቹ ዓመታት ስኬትን እመኝላችኋለሁ፣ ክለቡ በእናንተ ድጋፍ ወደ ስኬት እንደሚመለስ አልጠራጠርም ሲል ተደምጧል። ኬቨን ደብሮይና ከጨዋታው መጠናቀቅ በኋላ ከደጋፊዎች ጋር እንግዲህ በነበረው የስንብት ሂደት ላይ ንግግር ባደረገበት ወቅት ላይ የማንቸስተር ሲቲው ዋና አሰልጣኝ ፔፕ ጋርዲዮላ ኬቨን ደብሮይና ሊተካ የማይችል ብለውታል። ኬቨን ደብሮይና ሊተካ የማይችል ነው ሲሉ የገለጡት ጋርዲዮላ እሱን ሊተካለን የሚችል ተጫዋች በጨረሻ የለንም ብለዋል። አክሎም በጣም አሳዛኝ ቀን ነው ሲሉ ደብሮይና በእያንዳንዱ ሰው በጣም ይናፈቃል፣ በዚህ ጥርጣሬ የለኝም ብለዋል። አሰልጣኝ ፔፕ ጋርዲዮላ በኬቨን ደብሮይና የሽኝት ዝግጅት ስነስርዓት ላይ እንባቸውን መቆጣጠር አቅቷቸው ሲያለቅሱ ተመልክተናቸዋል። ወደ ቤተሰቦቻችን እንባቸውም ሲፈስ ነበረ። ካሜራዎችም አይኖቻቸውን አቅርበው ሲያሳዩ ነበረ። በርካቶችም ስቴዲየሙ እንግዲህ ሐዘን ተሞልቶ ነበረ የኬቨን ደብሮይና ሽኝት ሲያደርጉ። ፔፕ ጋርዲዮላ ግን የምርም አልቅሰዋል። ወደ ቤተሰቦቻችን ታሪካዊ የማንቸስተር ሲቲ የመሃል ሜዳ ተጫዋች ኬቨን ደብሮይና ሐውልት ሊሰራለትም እንደሆነ ተረጋግጧል። ማንቸስተር ሲቲ ለኬቨን ደብሮይና ሐውልት እንደሚያቆሙ ይፋ አድርገዋል። ቤልጂየማዊ አማካኝ ኬቨን ደብሮይና ሐውልት ኢትሃድ ስቴዲየም ውጭ እንደሚገነባም ተረጋግጧል። ስለ ሐውልቱ መገንባት አስተያየት የሰጠው ደብሮይና ይህ ማለት ሁልጊዜም እዚህ ክለብ አካል እሆናለሁ ማለት ነው ብሏል። አክሎም ወደፊት ከቤተሰቤ ጋር ወደዚህ ስመለስ ራሴን ማየት ስለምችል ሁልጊዜም እዚህ ሆናለሁ ብሏል። ኬቨን ደብሮይና በተጨማሪም በአካዳሚ በስሙ አንድ ነገር ተሰይሞለታል። ውድ ቤተሰቦቻችን ይሄውም
ማንቸስተር ሲቲ ለታሪካዊ የመሃል ሜዳ ተጫዋች ኬቨን ደብሮይና በስሙ መንገር ነው የሰየሙለት። ማንቸስተር ሲቲ ለኬቨን ደብሮይና ክብር በክለቡ አካዳሚ ውስጥ ያለውን አንዱን መንገድ በስሙ መሰየማቸው ተረጋግጧል። ደብሮይና በተጨማሪም በክለቡ ህይወት ዘመን ነፃ ስቴዲየም የመግባት ትኬት እንደተሰጠው ሲረጋገጥ ቤልጂየም አማካኝ ኬቨን ደብሮይና በኢታድ ስቴዲየም ለአንዴና ለመጨረሻ ጊዜ ውሃ ሰማያዊውን መለያ ለብሶ በ17 ቁጥር መለያው ደማቅ ሽኝት ተደርጎለታል። ከሲቲ ለቋል። የእናንተን ክለብ ቢቀላቀል ትመኛላችሁ ወይ? ክለባችሁን ስም ጥቀሱልንና ኬቨን ደብሮይና ቢመጣ መፍትሄ ይሆናል ወይ? አጋሩን። ኬቨን ደብሮይና በፕሪሚየር ሊግ የመጀመሪያ ክለቡ ማንቸስተር ሲቲ አይደለም፣ ይልቁንስ ሰማያዊዎቹ ቼልሲዎች ነበሩ። ነገር ግን በቼልሲ እንግዲህ ውድቅ ተደርጎ የተጫዋቹ ቆይታ ተሸኘ። ወደ ጀርመን ቡንደስሊጋ ካመራ በኋላ ነበረ ዳግም ወደ ሲቲ የመጣው። ታዲያ ከቼልሲ ስንብት በኋላ በፕሪሚየር ሊግ ዳግም ሲመለስ 18 ዋንጫ፣ 108 ግብ፣ 77 አሲስት የፕሪሚየር ሊግ ሌጀንድ የሚያስብለውን አይነት ብቃት አስመዝግበዋል። በአጠቃላይ በቁጥሮች ከገለጥነው 422 ጨዋታ፣ 108 ግቦች፣ 77 አሲስቶች፣ ሻምፒዮንስ ሊግ የዓለም ክለቦች ዋንጫ 6 የፕሪሚየር ሊግ ዋንጫ፣ 2 ኤፍኤ ካፕ፣ 5 ካራባው ካፕ፣ 3 ኮሚዩኒቲ ሺልድ በክለብ ደረጃ፣ በግሉ 4 ጊዜ ማንቸስተር ሲቲ የዓመቱ ምርጥ ተጫዋች፣ 3 ጊዜ ፕሪሚየር ሊጉ ምርጥ ፕሌይሜከር፣ 2 ጊዜ ፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎም በቡድን ውስጥ የተካተተ የፕሪሚየር ሊግ ሌጀንድ በሲቲ ቤት በኢታዲያውም የመጨረሻ ጨዋታውን አረገ። ለሲቲ የመጨረሻ ጨዋታውን ደግሞ ቀጣይ ሳምንት ከፉልሃም ጋር ክራቨን ኮቴጅ ላይ ያደርጋል። ለየት ያለው ነገር ስፔን አማካኝ ሮድሪ ወደ ጨዋታ መመለሱ ነው። 82ኛው ደቂቃ ላይ ተቀይሮ ገብቶ ነው ጨዋታ ያደረገው። ሮድሪ የባላንዶር አሸናፊው ከ50 ጨዋታ ከ241 ቀናት የጉዳት ክራሞት በኋላ ነው ውድ ቤተሰቦቻችን ወደ ሜዳ ተመልሶ ለማንቸስተር ሲቲ ትላንት ጨዋታ ያደረገው። ምናልባት በመጨረሻው ጨዋታ ላይ ደግሞ ቋሚ ሆኖም ሊጀምር ይችላል። ከጥር ወር ጀምሮ ከኡመር መርሙሽ በላይ ጎሎችንም ለማንቸስተር ሲቲ ያስቆጠረ የለም። 7ኛ ግቡን ነው ትላንትና ያስቆጠረው። እጅግ ውብ ግብል ነው ትላንትና ማስቆጠር የቻለው። ከአይንትራክ ፍራንክፈርት ነበረ በጥር የዝውውር መስኮት ወደ ቡድናቸው ያመጡት። ትክክለኛ ዝውውር ይመስላል። ገና ባጭር ጊዜ ቡድኑን ተላምዷል። ሃትሪክም እንደሰራ ይታወቃል። በዚህ ቡድን 7ኛ ግቡን ነው ትላንትና ከመረብ ጋር ማዋሃድ የቻለው። ኤንዞ ማሬስካ የሪያል ቤትስን ቡድን ሲገጥሙ የአውሮፓ ኮንፈረንስ ሊግ ፍጻሜ ጨዋታ ላይ ማለት ነው በግብ ጠባቂ ዙሪያ ተጠራጣሪው ጀርገንሰንን በቋሚነት ተጠቀመዋለሁ ብለዋል። ያው ፊሊፔ ጀርገንሰን ከጅምሩ አንስቶ በኮንፈረንስ ሊጉ ያደረገናቸውን ጨዋታዎች ስለተጫወተ የፍጻሜ ጨዋታው ይገባዋል ብለዋል። የፍጻሜ ጨዋታ ላይ እሱ እንዲጫወት ካላደረግን ኢፍትሃዊ ይሆናል ብለዋል። ምክንያቱም እዚህ ያደረሰን እሱ ሆኖ ሳለ የፍጻሜ ጨዋታ ላይ ለምን እንቀይረዋለን ብለዋል። የቼልሲ ደጋፊዎች የፍጻሜ ጨዋታም ያው ለቼልሲ ዋንጫ የሚገኝበት ትልቁ ጨዋታ ነው። ፊሊፔ ጀርገንሰንን መጠቀም ወይስ ሮበርት ሳንቼዝን መጠቀም የትኛው የተሻለ ነው ብላችሁ ታስባላችሁ? መልከታችሁን አጋሩን። እሳቸው ማሬስካ ግን እዚህ ካደረሰን በኋላ እሱን ተጠባባቂ ማድረግ ፍትሃዊ ነው ሲሉ ተደምጠዋል። የኤንዞ ፈርናንዴስ ስም ከሪያል ማድሪድ ጋር መያያዝ ተከትሎ ቼልሲ ቤት የማይነኩ የሚባሉ ተጫዋቾች ታዲያ እነማን ናቸው በሚል ስካይ ስፖርት ሞይሰስ ካይሴዶና ኮል ፓልመር በቼልሲ አሰልጣኝ እንዲነኩባቸው የማይፈለጉ ተጫዋቾች ውስጥ ናቸው። የተቀሩ ተጫዋቾች ግን ምናልባትም ትክክለኛ ዋጋ ከቀረበ ወይም የተጋነነ ዋጋ ከቀረበ ለገበያ መቅረባቸው የማይቀር ነው ብለዋል። በቼልሲ በኩል እንግዲህ 127 ሚሊዮን ፓውንድ ይፈልጋሉ። ሪያል ማድሪድ ደግሞ 100 ሚሊዮን ፓውንድ ለኤንዞ ፈርናንዴዝ ለማቅረብ ተዘጋጅቷል። ቀጣይ ክረምት በትልቁ ይጠበቃል። ፓልመርና ሞይሰስ ካይሴዶ እንዲነኩባቸው አይፈልጉም። ምናልባት የመሃል ሜዳ ክፍላቸው ላይ ኤንዞ ፈርናንዴዝን ቢያጡ እምነታቸው የነበረው እሳቸው ሮሜዮ ላቪያ ላይ ነበረ። ያው የላቪያ ጉዳይ ደግሞ መተማመኛ የሚሰጥ አይደለም። ተደጋጋሚ ጉዳት አለ፣ ግን በብቃት ደረጃ የሚታማ አይደለም። እንደውም ከኤንዞ ፈርናንዴዝን በላይ አስቀድመው የሚጠቀሙት እሱን እንደነበረ ይታወቃል እስከ ጉዳቱ ድረስ። ለማንኛውም ከካይሴዶ እና ከፓልመር ውጭ ቼልሲ ዝውውሮችን ለማዳመጥ ክፍት ሊሆን ይችላል ተብሏል። ጄሚ ካራገር ቼልሲ ከኖቲንግሃም ፎረስት የሚያደርጉት የመጨረሻ ጨዋታ አስግቶኛል ብሏል። ቼልሲ የውዱን ጨዋታ ለማሸነፍ ብቃት ያላቸው አይመስለኝም ያለ ሲሆን የውዱ ጨዋታቸው ውጤት ይጠናቀቃል።
ያ ማለት ከቼልሲና ከኖቲንጋም ፎረስት ይልቅ ሌሎች ክለቦች እድሉን ሊጠቀሙት ይችላሉ ብሏል። በዚህ መሰረት እንደ አስቶን ቪላ ያለና ኒካስል ያለ ቡድን የአውሮፓ ሻምፒዮንስ ሊግን ትኬት የመቁረጥ እድል ከቼልሲም ከኖቲንጋም ፎረስትም በላይ ያላቸው እያለ ይገኛል። እሁድ በተመሳሳይ ሰዓት ፕሪሚየር ሊጉ ፍጻሜ ያገኛል። ለቼልሲ ግን አስከፊው ነገር እሁድ ተጫውተው በፍጻሜ ጨዋታ በድጋሜ ሮብ ምሽት በኮንፈረንስ ሊግ የፍጻሜ ጨዋታቸውን ደግሞ ከቤቲስ ጋር እንደሚያደርጉ ይታወቃል። ከአንድ ወር በፊት ውድ ቤተሰቦቻችን ሳላ የፕሪሚየር ሊጉ አስደናቂ ተጫዋች ሆኖ በፕሪሚየር ሊጉ 3 አሲስት ብቻ ይቀረው ነበረ የቲሪ ዳንኤል ሆነሪን ሪከርድ ለመስበር 2 አሲስት እንኳን ቢያደርግ ይጋራው ነበር። ግን ባለፉት አንድ ወራት ውስጥ ሳላ ይሄንን ማድረግ ተስኖት ፕሪሚየር ሊጉ አንድ ጨዋታ ብቻ ቀርቶታል። የመጨረሻው ጨዋታ ላይ 2 አሲስት አድርጎ ይጋራል ወይስ 3 አሲስት አድርጎ ሪከርዱን ይሰብራል ወይንስ በምርጥ ሲዝኑ ላይ ተገኝቶ ይህንን ሪከርድ ሳይሰብረው ያጠናቅቃል? የመጨረሻ ጨዋታ መጠበቅ ይኖርብናል። ከሳላ ጋር በተያያዘ ግን አትሌቲክ የፕሪሚየር ሊግ የዓመቱን ምርጥ ተጫዋች ሲመርጥ የፕሪሚየር ሊጉን የፊት መስመር አጥቂ ከሻምፒዮኖቹ ሊቨርፑል ሳላህን መርጧል። ሳላ በውድድር ዓመት ውስጥ ከዚህ ሰዓት ድረስ 28 የፕሪሚየር ሊግ ግብና 18 የፕሪሚየር ሊግ አሲስቶች አሉት። በአውሮፓ ውስጥ በርካታ ግቦችን ካስቆጠሩ ተጫዋቾች ውስጥ ስሙን ልንጠቅሰው የምንችለው ተጫዋች ነው። ሳላ በእርግጥ የአትሌቲክ ብቻ አይደለም የፕሪሚየር ሊጉም የዓመቱ ምርጥ ተጫዋች ሆኖ ይጨርሳል ተብሎ የሚጠበቀው እሱ ነው። እሱ ብቻ አይደለም ሊቨርፑል አብዛኛውን የተጫዋቾች ሽልማትና ወይም የግለሰቦች ሽልማት ዘንድሮ ጠራርጎ ይወስዳል ተብሎም የሚጠበቀው ክለብ ነው። የአትሌቲክ የዓመቱ ምርጥ 11 በፕሪሚየር ሊግን ሲመርጥ ወደ 5 የሚጠጉ ተጫዋቾችን ከሊቨርፑል ነው የመረጠው። ሳላ፣ ማካሊስተር፣ ሪያን ግራቨንበርች፣ ቨርጂል ቫንዳይክ፣ ትሬንት አሌክሳንደር-አርኖልድን ከሊቨርፑል መርጧል። በግብ ጠባቂነት ግን የመረጠው የኖቲንግሃም ፎረስቱን ሼልስን ነው። የተከላካይ ስፍራ ተጫዋች ኬርኪዝ፣ ቫንዳይክ፣ ጋብርኤል ማጋሌሽ እና አርኖልድን መርጧል። የአማካይ ስፍራ ተጫዋች ራይስ፣ ግራቨንበርች እና ማካሊስተር፣ አጥቂ ሳላህ፣ ኢሳክ እና ክሪስ ውድን መምረጥ ችሏል። የአትሌቲክ የዓመቱ ምርጦች ናቸው። ፍለረን ወርዝን በተመለከተ ሊቨርፑሎች አሁንም ዝውውር ውስጥ እንዳሉ ተረጋግጧል። ወደ ቤተሰቦቻችን ፍለረን ወርዝ የሊቨርፑልን ፕሮጀክትም ለመስማት ዝግጁ ነው ተብሏል። በእርግጥ እንግሊዝ ድረስ መጥቶ ድርድር እንዳረጋ ይታወቃል። ሌላኛው ቡድን ባየር ሙኒክ ነው። በሁለቱ ክለቦች መካከል ያለው ፉክክር ሲጠበቅ የተጫዋች ውሳኔም እየተጠበቀ ነው። እስከዚህ ሰዓት ድረስ ግን ሊቨርፑል ውሳኔያቸውን አልቀይሩም። ፍለረን ወርዝ ላይ ያላቸው ፍላጎት እውነተኛ ነው። የቀድሞ የሊቨርፑል ባርሴሎናና ስፔን ብሔራዊ ቡድን ግብ ጠባቂም የነበረው ፔፔ ሬና ጓንቱን በይፋ ሰቅሏል። በርካቶች በሊቨርፑል አንረሳውም። ፔፔ ሬና በእግር ኳስ ተጫዋችነት የመጨረሻ ጊዜውን በጣሊያን ሴሪዮ ክለብ ኮሞ እያሳለፈ እንደሆነ ይታወቃል። 25 ዓመታትን በግብ ጠባቂነት ያገለገለው ፔፔ ሬና ከ900 በላይ ጨዋታዎችን አድርጓል። ግብ ጠባቂው ስፔን 2010 የደቡብ አፍሪካውን የዓለም ዋንጫ ስታሸንፍ የብሔራዊ ቡድን አካል እንደነበረ የሚዘነጋ አይደለም። ፔፔ ሬና አሁን ላይ የቀድሞ ክለቡ ቪያሪያል አካዳሚ ግብ ጠባቂዎች አሰልጣኝ ቡድን ለመቀላቀል በንግግር ላይ መሆኑ ሲረጋገጥ የቀድሞ የሊቨርፑል ታሪካዊ ግብ ጠባቂ ፔፔ ሬና ጓንት ይሰቅላል ማለት ነው። ከዚህ ግብ ጠባቂ ጋር ስንቶቻችሁ ትዝታ አለባችሁ? በተለይ ሊቨርፑል ደጋፊዎች መልከታችሁን አጋሩን። የአትሌቲክ ሌላኛዋ ምርጥ አሊሳ ሩሶ የአርሰናል ተጫዋች ናት። ዘንድሮ አርሰናል ሴቶች ቡድን የሻምፒዮንስ ሊግ ተፋላሚ ሲሆኑ የዚች ተጫዋች ብቃት ልዩ ነበረ። 7 ግቦችን በመጨረሻ 6 ጨዋታ ስታስቆጥር 5ቱ ደግሞ ወደ ቤተሰቦቻችን አርሰናል ያሸነፈው በሷ ግብ ነበር። 5ቱን ጨዋታ በ7ቱ የመጨረሻ ጨዋታ ላይ ቡድኗን በብዙ መንገድ ረድታለች። በብዙ መንገድ ምርጥ ነበረች። የፕሪሚየር ሊግ የሴቶቹ ምርጥ ተጫዋች ተብላ ተመርጣለች። አሁን ሻምፒዮን የነበሩት ቼልሲዎች እንደነበሩ ይታወቃል። በሴቶቹ ረገድ አሊሳ ሩሶ ግን ከአርሰናል ተመርጣለች። በአርሰናል በኩል ስጋት ተፈጥሯል። ቪክተር ጊዮኬሬስን ለማግኘት ውድ ቤተሰቦቻችን ፉክክሩ ደርቷል። ማንቸስተር ዩናይትድ አሁን ከሩመር ባለፈ ደረጃ ተጫዋቹን መስፈረም እንደሚፈልግ በይፋ ለተጫዋቹ ነግረውታል። ለኪፕ አረጋግጧል ይህንን ነገር።
በዩናይትድ መረጃ ሰዓት እንመለሳለን። የጊዮኬሬስን ጉዳይ ግን አርሰናሎች ጊዮኬሬስን የሚያጡት ከሆነ አማራጫቸው ማን ነው ሲል ዘ አትሌቲክ ቤንጃሚን ሼሽኮ ብሏል። ቤንጃሚን ሼሽኮ በአሁኑ ጊዜ በጀርመን ቡንደስሊጋ በአርቢ ላይፕዚግ የሚጫወት ሲሆን 1.95 ሜትር ይረዝማል። ሼሽኮ በተለይ በአየር ላይ ኳስ በመግጨትና ግብ በማስቆጠር የተካነ አጨራረስ ጥንካሬም አለው። በተጨማሪም ኳስን በመቆጣጠርና ወደ ግብ በመምታት ጥሩ ችሎታ አለው። ይሁን እንጂ ያጨዋወት ፍጥነቱ ብዙም ፈጣን የሚባል አይነት አጥቂ አይደለም። የአርሰናልን ትራንዚሽን የሚያፈጥን አይነት ተጫዋች አይደለም። ቪክተር ጊዮኬሬስ በዚህ አንጻር ካየ ነው በአሁኑ ጊዜ በፖርቹጋል ፕሪሚየር ሊግ ለስፖርቲንግ ሊዝበን ሲጫወት የቆየ ሲሆን በኳስ ቁጥጥር፣ በድሪብል በማድረግ እንደዚሁም በፍጥነት ጊዮኬሬስ በጣም ፈጣን ነው። በፊኒሺንግ በጣም ጥሩ የሚባል ነው። ይሁን እንጂ አያለ ኳሶች ላይ የመግጨት ችሎታም ከሼሽኮ አንጻር ካነጻጸር ነው ደካማ የሚባል ነው። ለአርሰናል የተሻለ አማራጭ ሊሆን የሚችለው ያለምንም ጥርጥር በአጨዋወት ስታይል ዘንድሮ የቆመ ኳስ ላይ ጥሩ ለሆነው አርሰናል ሼሽኮ አማራጭ ሊሆን ይችላል። አርቴታ በአየር ላይ ኳሶች ምርጫው ከሆነ ሼሽኮን፣ አርቴታ ፈጣንና ተንቀሳቃሽ ተጫዋች ከፈለገ ደግሞ ጊዮኬሬስ ይሆናል። ቤንጃሚን ሼሽኮና ቪክተር ጊዮኬሬስ ሁለቱም ለአርሰናል ሊጠቅሙ የሚችሉ ተጫዋች ስለመሆናቸው ምንም ጥርጥር የለውም። የአጨዋወት ዘይቤም ለአሰልጣኝ ማይክል አርቴታና እንግዲህ ለአርሰናል ለመደራደር ችሎታ ወይም አቅም ላይ ተመሰረተ የክረምት ዝውውርን እንጠብቃለን። ሼሽኮም ግን ትክክለኛው አማራጭ ሆኖ ብቅ ብሏል። የውድድር ዓመቱ አልቆ ነው እንግዲህ ቀዶ ጥገና የሚያደርገው የአርሰናሉ የተከላካይ ስፍራ ተጫዋች ዩሊያን ቲምበር ዓመቱን ሙሉ ግን በቁርጭምጭሚት ጉዳት እየተሰቃየ ወጣ ገባ እያለ ነበር ጨዋታን ሲያደርግ የነበረው። አርሰናሎች በዚህ ምክንያት ቀዶ ጥገናው አስፈላጊ መሆኑን አምነዋል። እንግዲህ ይህ ተጫዋች በአርሰናል ከመጣ በኋላ ለሁለተኛ ጊዜ ረዘም ያለ ጉዳትን ሲያስተናግድ ተመለከትን። ለአንድ የውድድር ዓመት ሙሉ ለሙሉ ከጨዋታ ውጪ እንደነበረ እናስታውሳለን። ዛሬ ዓለም አይኖች ሁሉ ሳን ማሜስ ቢልባኦ ላይ ናቸው። በስፔን የፍጻሜ ጨዋታ በቶትናም እና በዩናይትድ መካከል ይደረጋል። ከዚህ ጋር በተያያዘ የተወሰኑ መረጃዎችን እንጨምር ቃል በገባንላችሁ መሰረት ማለት ነው። የቶትናሙ አምበል ሰን ሁንግሚን የዛሬ ፍጻሜ ጨዋታ ዋንጫ ሊያሸንፍ የሚችልበት የመጨረሻ ዕድል እንደሆነ ተናግሯል። ዋንጫ ማሸነፍ በክለቡ ውስጥ ሁሉንም ነገር ይቀይራል ያለው ሰን አስተሳሰባችንና ታሪካችንንም ይቀይራል፣ ሌላ ዋንጫ ተፎካካሪ የሚያደርገናል ብሏል። ፍጻሜ ዋንጫ ላሸንፍ የሚችልበት የመጨረሻ ዕድል ሊሆን ይችላል ወይም ዋንጫ የማሸንፍበት ዕድል ይህ ብቻ ሊሆን ይችላል ብለዋል። ሰናክሎም ሙሉ ትኩረቴ በ90 ደቂቃ ጨዋታው ላይ ነው። እዚህ ለ10 ዓመታት ቆይቻለሁ። ዋንጫ ማሸነፍ ብቻ ነው የምፈልገው። ያንን ለማድረግ ትክክለኛው ጊዜ ዛሬ ሳን ማሜስ ቢልባኦ ላይ ነው እያለ ይገኛል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ከዛሬ ፍጻሜ ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርገው ነበረ። ዜርኪዝ የሮና ዳሎ በፍጥነት አገግመዋል። የጨዋታ ሰዓት እየተገደበ ይሆናል፣ ነገር ግን ቡድኑን ማገዝ ይችላሉ ብለዋል። ዋንጫው ዓመታችንን አያቀነውም፣ ነገር ግን የዩሮፓ ሊጉን ማሸነፍ ወደፊት ለምንገነባው ቡድን ሊረዳን ይችላል ብለዋል። በክለቡ ውስጥ ብዙ ነገሮች መቀየር አለብን፣ የተጫዋቾች ምልመላ ስራውን እና አካዳሚውን ማሻሻል አለብን ብለዋል። እነዚህ ችግሮች ዋንጫ በማሸነፍ አይፈቱም። ክለቡ ወደ ከፍታው ለመመለስ ማድረግ ያለብን ብዙ አስፈላጊ ነገሮችም አለ ብለዋል ሩበን አሞሪም። የማደርገውን አውቃለሁ፣ ማዕበል እየመጣ ነው፣ እንዳልኩት ሁሉም በግልጽ አብራርቻለሁ። አሁን ያጨዋወት ዘይቤ በፍጹም አልቀየረም ብለዋል። እሳቸው ወደ ዩናይትድ መጥተው ተከታታይ ድል ሲያስመዘግቡ ሩበን አሞሪም ዩናይትድን ቀየሩ ሲባሉ እሳቸው ግን በአንድ ጋዜጣዊ መግለጫ የለም ማዕበሉ እየመጣ ነው፣ ስለዚህ ለዛ ራሳችንን ማዘጋጀት አለብን ስላልኩኝ ያጨዋወት ስታይሌን አልቀየረም ብለዋል። ከጋዜጠኞች ሌላ የቀረበላቸው አንድ ጠንከር ያለ ጥያቄ 9 ቁጥርን ሳይጠቀሙ ጨዋታውን ይጀምራሉ ወይ ተብለው ተጠይቀው ነበር። ልክ ኤሪክ ቴን ሃግ ኤፍኤ ካፕ የፍጻሜ ጨዋታ ሲቲን 2-1 ሲያሸንፉ ያለ 9 ቁጥር እንደተጫወቱ ይታወቃል። ሩበን አሞሪም ባለፈው ዓመት የተፈጠረው ምንም ተጽዕኖ አይፈጥርም፣ ሁለቱ የተለያዩ ጊዜና ቡድን ነው። አሁን ቶትናም ስለምንገጥምበት መንገድ ነው ትኩረት ማድረግ የምፈልገው እንጂ ስለዚህ ጉዳይ አይደለም ሲሉ ተደምጠዋል። በሩበን አሞሪም ቡድን ውስጥ ግን
የማይተኩም የሚባሉ ተጫዋቾች አንደኛው ብሩኖ ፈርናንዴዝ፣ ሌኔሮ፣ አማድ ዲያሎ ምናልባት ሃሪ ማጓየርም በዚህ ውስጥ ሊካተት እንደሚችል ነው ሚረር ስፖርት ያስነበበው። ከእሳቸው ጋር በተያያዘም እንደዚህ አይነት ጥያቄ ቢቀርብላቸውም ምላሽ ሳይሰጡበት አልፈዋል። በቀጣይ ክረምት ላይ ቡድኑ የማይነካ ያላቸው ተጫዋቾች የትኞቹ ነው ተብለው ግን በማንቸስተር ዩናይትድ በቀጣይ ክረምት በርካታ ተሰናባቾች ሊኖሩ ይችላሉ። እሳቸው ግን እንደሚቆዩ በቡድኑ ተረጋግጧል። ሰር ጂም ራትክሊፍ የሩበን አሞሪም ትልቅ አድናቂ መሆናቸው ነው እንግዲህ በክለቡ እንዲቆዩ የሚያደርጋቸው። ሁለቱ በየሳምንቱ በቀጥታ በስልክ የሚነጋገሩ ሲሆን አንዳንዴ የክለቡን ከፍተኛ አመራሮች በያዘው የዋትስአፕ ግሩፕ ላይ ውይይት እንደሚያደርጉ ሩበን አሞሪም ተካተውበት ተረጋግጧል። ሩበን አሞሪም በዚህ ግሩፕ ላይ ከጨዋታ መጠናቀቅ በኋላ ስለ ጨዋታው አጭር ሪፖርት የሚያቀርብ ሲሆን በቀጥታ ከሰር ጂም ራትክሊፍም ጋር እንግዲህ ስለ ጉዳዮች ውይይት ያደርጋሉ ተብሏል። የክለቡ ባለቤት ሰር ጂም ራትክሊፍ ወደ ካሪንግተን የልምምድ ማዕከል በመጣበትም ሰዓት ከሩበን አሞሪም ጋር ጊዜ ወስዶ እንደሚነጋገርም ነው ታይም ስፖርት ያረጋገጠው። በሩበን አሞሪምና በሰር ጂም ራትክሊፍ መካከል ጥሩ የሚባል ግንኙነት አለ። የዩናይትድ ቀውስ የዚህ ዓመት እንግዲህ ይታይ እንጂ ቀውሶ የመጣው ቆየትም ባለ ሁለተኛም ተጫዋቾቹ በሩበን አሞሪም ስልት ያልተቃኙ መሆናቸው ሰር ጂም ራትክሊፍ ሆደ ሰፊ እንዲሆኑ አድርጓል በሩበን አሞሪም ላይ ይላል የታይምስ ዘገባ። ሌላኛው የቶትናም አሰልጣኝ ናቸው። የእሳቸው ቆይታ ግን እርግጥ አይደለም። አንጌል ፖስቴኮግሉ በጋዜጣዊ መግለጫ ላይ ስለ ማንቸስተር ዩናይትድ ከአንድ ቦታ ውጪ ንግግር አላደረጉም። በዚህ ውድድር ዘመን ቡድናቸውም ከማንቸስተር ዩናይትድ ጋር 3 ጊዜ ተጫውቶ አሸንፏል። በዚህ ጉዳይ ላይ ብቻ ነው ምላሽ የሰጡት። በመልሳቸውም ይህ የመጨረሻ ይሆናል የውድድር ዓመታችን 3 ያሸንፈናቸዋል፣ ግን ያ ያለፈ ታሪክ ነው። ከትልልቅ ጨዋታዎች በፊት ተመሳሳይ ሁኔታዎች አጋጥሞኛል እና እዚህ ያለፉት ውጤቶች አስፈላጊ አይደሉም። አሁን አዲስ ውጤት ያስፈልገናል። ጨዋታውን ማሸነፍ ግድ ይለናል። ያለፉት 3 ጨዋታዎች ድል በራስ መተማመን ቢፈጥሩልንም ግን ዛሬ ማሸነፋችን ነው ትልቁ ነገር። ያለፈው ድል ታሪክ ሆኖ ቀርቷል ብለዋል። ማንቸስተር ዩናይትድን በዚህ ዓመት 3 ማሸነፋቸው ለማንቸስተር ዩናይትድ ፈተና እንደሚሆኑ ከወዲሁ እንዲገመተም አድርጓል ቡድናቸው። ብሩኖ ፈርናንዴዝ ዓመቱ ሲጀመር ጀምሮም ወደ ሳን ማሜስ ማቅናት እንፈልግ ነበር ብሏል። ጨዋታውን ድል ማድረግ ያለፈውን ነገራችንን እንግዲህ ባይቀይረውም ግን ወደፊታችንን ያሳምረዋል ብለዋል። ጥራት ያለው እግር ኳስ እንጫወታለን፣ ፍጻሜውን ለማሸነፍ ያለንን ነገር ሁሉ እንሰጣለን። ጨዋታው ለማንቸስተር ዩናይትድ ብዙ ነገር ያሻሽላል ብለዋል። በተለይም ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ይሳተፋሉ። ሁለተኛ ነገር ደግሞ በክረምት የዝውውር መስኮት ላይ ራሱ የሆነ ተጽዕኖ ይኖረዋል። ሃሪ ማጓየርም ስለ ጉዳዩ ተጠይቆ ነበር። ስለ ፍጻሜ ጨዋታ ከአሰልጣኝ ጋር እንግዲህ ጥሩ ግንኙነት አለን ብሏል። ከዛ በተጨማሪ አንድ አዝናኝ ነገር አድርጎ ነበረ። ምናልባት ከሃሪ ማጓየር እንደማንጠብቅ ያንን ነገር በጨዋታው ዕለት ነግረናችሁ ነበር። ድሪብል አድርጎ ክሮስ አድርጎ ያንን ጭንቅ የበዛውን ጨዋታ ካዜሚሮ ግብ እንዲያስቆጥር ምክንያት ነበርና ድሪብሉ በጣም አነጋጋሪ ነበር። ከአሰልጣኙ ጋር ድሪብል በማድረግ ዙሪያ ስልጠና እንወስዳለን፣ ነገር ግን ብዙ ጊዜ ወደፊት እየሄዱ ጨዋታ ማሳደድ አልፈልግም። እኔ ተከላካይ መስመሩን መምራት ነው የምፈልገው። በተከላካይ ቦታና በምወደው ቦታ ላይ በመጫወቴም ደስተኛ ነኝ ብሏል። ያው ዩናይትድ ግብ ሲፈልግ ሲቸገር ግን ወደ ማጥቃት ቀጠናው እንደሚያመራ ይታወቃል። የተወሰኑ የቡድን ዜናዎችን ለማከል ውድ ቤተሰቦቻችን ሴኮ ኩኔ በሚቀጥለው የውድድር ዘመን በማንቸስተር ዩናይትድ ቤት ምናልባት በዋናው ቡድን ውስጥ ሊቸገር ይችላል በሚል በኤኖስ ንብረት ወደሆኑ ክለቦች በውሰት ሊያመራ ይችላል እየተባለ ነው። ሌሎችም በርከት ያሉ የቤልጂየም እና የፈረንሳይ ክለቦች ይህንን ተጫዋች ከማንቸስተር ዩናይትድ በውሰት መውሰድ ይፈልጋሉ። ሴኮ ኩኔም በማንቸስተር ዩናይትድ ዋናው ቡድን ማደግ የሚያስችል ብቃት ቢኖረውም በቂ ደቂቃዎችን ግን ላያገኝ የመቻሉ የውሰት ውል ሊያጋለጠው ይችላል እየተባለ ይገኛል። የአልታይ ባይንደር ስንብትን ተከትሎ በቀጣይ ዓመት ዩናይትድን ይለቃል። ማንቸስተር ዩናይትድ ቁጥር 1 ሊሆን የሚችል ግብ ጠባቂን ማፈላለግ ላይ ናቸው። ያው አልታይ ባይንደር ለኦናና ምትክ እንዲሆን ወይም ተተኪ እንዲሆን ተደርጎ ነው የመጣው። አሁን ግን አልታይ ባይንደርን ሲለቁ የኦናናን ቁጥር 1 ማምጣት ነው በዩናይትድ በኩል በቅድ ውስጥ የተያዘው። ዩናይትዶች የማቲያስ ኩናን ዝውውር ልክ እንደጨረሱ ሁለተኛ ፈራሚያቸው እንዲሆን ቪክተር ጊዮኬሬስ ላይ ፍላጎት አላቸው። ሌኪፕ አረጋግጦታል። ዩናይትዶች የጊዮኬሬስ ተጨባጭ የዝውውር እንቅስቃሴ ማድረጋቸው ሲረጋገጥ
የመጀመሪያው የአውሮፓ ክለብም ሆኗል ተጫዋቹን በይፋ ያነጋገረ። እንደ ፈረንሳዊ ታማኝ ጋዜጣ ለኪፕ ዘገባ ከሆነ ማንቸስተር ዩናይትድ ቪክተር ጊዮኬሬስን ለማስፈረም የመጀመሪያ ተጨባጭ እንቅስቃሴ ያደርገዋል። በተጨማሪም በጊዮኬሬስ ላይ ፍላጎት የነበራቸው ፓሪስ ሰን ዠርሜኖች ራሳቸውን ሲያገሉ፣ አርሰናል ግን አሁንም የጊዮኬሬስ ፈላጊ ነው። ማንቸስተር ዩናይትድ ደግሞ ዛሬ የአውሮፓ ሻምፒዮንስ ሊግን ትኬት የሚቆርጥ ከሆነ ቪክተር ጊዮኬሬስን የማግኘት እድላቸው እየሰፋ ሊመጣ ይችላል ብሏል። ለኪፕ ግን ቀጥተኛ ጥያቄ ያቀረበ የመጀመሪያው ቡድን ማንቸስተር ዩናይትድ መሆኑን አረጋግጧል። በማንቸስተር ዩናይትድ በኩል ግን አንድ ጥሩ ያልሆነ ዜና አለ። ውድ ቤተሰቦቻችን ማንቸስተር ዩናይትዶች እንግዲህ ያስቀድመው ከፈጸሙ ዝውውር ሳይከፈል የቀረ 300 ሚሊዮን ፓውንድ ጋር ተደምሮ ያለበት የዕዳ መጠን 1 ቢሊዮን ፓውንድ ደርሷል። ሆኖም ክለቡ በዚህ የውድድር ዓመት በሰራው የቀን ለቀን ስራና የሰራተኞች ቅነሳ ከ160 ሚሊዮን ፓውንድ በላይ ገቢ ያገኘ ሲሆን ይህም ዩናይትድ ለ6 ተከታታይ ዓመት ኪሳራ ውስጥ ሆኖ እንደሚቀጥል ያሳያል። ክለቡ በአጠቃላይ በ6 ዓመት 450 ሚሊዮን ፓውንድ ከስሯል። ወደ ቤተሰቦቻችን የግሌዘር ቤተሰቦች ቡድኑ እንደዚህ አይነት ጣጣ ውስጥ ነው የከተቱት። ማንቸስተር ዩናይትድ እንግዲህ በሜዳ ላይ እንቅስቃሴ ብቻ ሳይሆን ከሜዳም ውጪ ብዙ ፈተና እየገጠመው ያለ ቡድን እንደሆነ ይታወቃል። ለማንኛውም የዛሬ ጨዋታ ግን ቢያንስ አመታቸውን እፎይታ የሚሰጥ ይመስላል። ደጋፊዎችን በጉጉት የሚጠብቁት ጨዋታ ነው። ዛሬ ምሽት 4 ሰዓት ሳን ማሜስ ቢልባኦ ማንቸስተር ዩናይትድ ከቶትናም ማን ሊያሸንፍ ይችላል? ጨዋታውን ማን በበላይነት ሊወጣ ይችላል? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ዛሬ አልናስር ከአልካሊጅ፣ አልካህሉድ ከአልፋህ፣ ረዙም አልዋህድ ከአልሂላል በሳውዲ ፕሮ ሊግ ጨዋታቸውን የሚያደርጉ ሲሆን ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ በነበሩ ሁለት መርሃ ግብሮች ክሪስታል ፓላስ ወልቭስን 4-2፣ ማንቸስተር ሲቲ በርንማውዝን 3-1 አሸንፈዋል። ዛሬ ደግሞ በሳን ማሜስ ቤልባኦ ቶትናም ከዩናይትድ ይጫወታሉ። ለምትደግፉት ክለብ አስቀድመን መልካም ዕድል ተመኝተናል። ቃል ስፖርት ዩቲዩብ ቻናላችን በምሽት የስፖርት የመረጃ ክፍለ ጊዜ እንድንገናኝ ካሻችሁ ሰብስክራይብ አድርጋችሁ የደውል መለከቷን መጫን እንዳይረሳ። የአሁኑን ስፖርታዊ ጥንቅሮቻችንን ግን እዚህ ጋር ነው የምንቋጨው። ወደ ቤተሰቦቻችን መልካም ዕለተ ሮብ ይሁንላችሁ። ለምትደግፉት ክለብ መልካም ዕድል ብለን ከቃል ስፖርት ዩቲዩብ ቻናል አበቃን። ሰናይ ቀን።